ለእናንተ ይሁን። ደስተኛ ናችሁ? ኢየሱስ ጌታ ሁሉ ሰላም ነው። አሜን። እግዚአብሔር ያለው እግዚአብሔር ዛሬ ደግሞ ድንቅ ጊዜ ሰጥቶናል። እድሜያችን ላይ ዛሬ የጨመረልን ስሙ ብሩክ ይሁን። ኢየሱስ ጌታ እንደዚህ በከንቱ አላለፈም። ጌታን እያመለክን እየዘመርን ሁሉ ደህና ነው ስል ምንም ቀረ እስኪ ደህና ነው ብሎ ብዙ እኮ ከልጅ እያለ ደህና ነው የሚል ሰው ጀግና ሰው። ያቺ ሱናማይ ሴት ነች አይደል? ልጇን ሞቶባት ምናለች? ደህና ነው ሁሉ ደህና ነው አለች። ኢየሱስ ጌታ እኔ እንደው ልማዴ ነው ሳይነጋ እኔ እንደው ልማድ አለኝ ችግር ፊት መዘመር የት ሄደ ሙዚቀኛው? ወንበር ስንት ተዛገቀ ጉባኤ ማለት ተሰራ። ሃሌሉያ። እስኪ ሁሉ ሰላም ነው። ሁሉ ሰላም አለ። ችግሮች አሉ፣ ብዙ ጥያቄዎች አሉ፣ ያልሞሉ ነገሮች አሉ፣ ወክልሽ አለ፣ ግን ሁሉ ሰላም ነው። አሜን። ሃሌሉያ። አያችሁ የእግዚአብሔር ሰዎች ጥሪ ያለባቸው ሰዎች ችግር እያለ ወክልሽ እያለ ጥያቄ እያለ ይላሉ፣ ሁሉ ሰላም ነው። ችግር ፊት ያመልካሉ። እኔ እንደው ልማድ አለኝ ችግር ፊት መዘመር እኔ እንደው ልማዴ ነው ሳይነጋ ስላንተ ሲወራ ደስ ደስ ይለኛል ሁሉ ደህና ነው ስል ደህና ሆኖ ቀረ አስፈሪው ተራራ ሆነናል ነበር ድሮ የበላይ ነህ ክብር ነው መንገድ እኔ ጋሴ ኮንቲኖ አምድባናል። ሃሌሉያ ኢየሱስ ጌታ። አያችሁ ከችግር በላይ እግዚአብሔር ይመለካል። ብዙ ነገሮች ጥያቄዎች አሉ፣ ሊሞላም ላይሞላም ይችላል። እግዚአብሔር ግን ይመለካል። ሃሌሉያ እንደ እግዚአብሔር ያለ ማንም የለም። ጥያቄዎቻችንን ትተን አራግፈን ነው ጌታ የምናመልከው። እንግዲህ ዛሬ እግዚአብሔር አድራሻ ለውጥ፣ የስፍራ ለውጥ ታደርጋለህ ብሏል። ኢየሱስ ጌታ መንፈሳዊ ዓለም ላይ ስፍራ ለውጥ የሚያደርጉ ሰዎች አሉ። ጠላት ፈልጎ እንዳያገኝ እስራት ተፈቶ ጥያቄ ተመልሶ ስፍራ ቀይረህ ትገኛለህ። ሃሌሉያ ኢየሱስ ጌታ። ያ ያስጨነቀ ስፍራ ላይ እዛ አልመች ያለ ስፍራ ላይ የምትቆየው እምቢ እስካልክ ድረስ እዛ ጋር ላይ ያቆየ የሚችል ነገር የለም። እምቢ ካልክ ከዛ ስፍራ ውስጥ ትወጣለህ። ይህ ስፍራ አይመቸኝም ካልክ ትወጣለህ። ጌታ ወደ እኛ የመጣው ስፍራችን ሊቀይርልን፣ ከሙት ሰፈር ወደ ሕያዋን ሰፈር፣ ከድቅድቅ ጨለማ ወደሚደነቀው ከሐዘን ከብዙ አይነት ለቅሶ እግዚአብሔርን ወደ ማምለክ። ሃሌሉያ እኔ እንደው ልማዴ ነው ሳይነጋ መዘመር እኔ እንደው ልማድ አለኝ ችግር ፊት መዘመር ስላንተ ሲወራ ደስ ደስ ይለኛል ሁሉ ደህና ነው ስል ደህና ሆኖ ቀረ አስፈሪው ተራራ ሆነናል ነበር። ሃሌሉያ ችግር ፊት እየዘመርን እናልፋለን። ኢየሱስ ጌታ ነው። እግዚአብሔር የስፍራ ለውጥ በመንፈስ ዓለም ላይ ከስራት ከድቅድቅ ጨለማ ከአስጨናቂ ነገር ወጥተን የስፍራ ለውጥ እናደርጋለን። ሁላችን በእግሮቻችን እስኪ እንቆማለን። የማርቆስ ወንጌል ምዕራፍ 5 እናወጣና ሁላችንም ማርቆስ ወንጌል ምዕራፍ 5 ላይ ቁጥር 1 ጀምሮ ያለው እና
አነባለሁ ከቁጥር 1 ጀምሮ። ወደ ባህር ማዶም ወደ ጌርጌሴኖን ሀገር መጡ። ከታንኳይቱም በወጡ ጊዜ ርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበረ። በሰንሰለትም እንኳን ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱን ይበጥስ እግር ብረቱንም ይሰብር ነበር። ሊያሸንፈውም የሚችል አልነበረም። ሁልጊዜም በሌሊትና በቀን በመቃብር በተራራ ሆኖ ይጮህ ነበር። ሰውነቱን በድንጋይ ይዋጭር ነበር። ኢየሱስም ከሩቅ ባየው ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ከአንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር አምልሃለሁ አለ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና። ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለ። ከሀገሩም ውጪ እንዳይሰዷቸው አጥብቀው ለመኑ። በዚያም በተራራ ጥግ ብዙ የእርያ መንጋ ይሰማራ ነበረ። ወደ እርያዎቹም እንዲገቡ ስደደን ብለው ለመኑት። ኢየሱስ ፈቀደላቸው። እርኩሳን መናፍስቱም ወጥተው ወደ እርያዎች ገቡ። 2000 የሚያህል መንጋ ከአፋፍ ወደ ባህር ተጣደፈ፣ በባህርም ሰጠሙ ይላል። ኢየሱስ ጌታ። ጸልያለን። አንተ መልካም እረኛ ነህ። ዛሬም ደግሞ በጌታ በኢየሱስ ስም ለታሰሩ፣ በዚህ ከተማ ውስጥ ስላሉ፣ በዚህ ጉባኤ ውስጥ ስላሉ፣ በቤተሰቡ ስላሉ የትኛውም አይነት እስራት በዚህ ቦታ ሆነን የምናወጀውን አዋጅ ስለምትሰማ እናመሰግናለን። ቃሉን ላከ ደግሞ ፈወሰ እንደሚል በጌታ በኢየሱስ ስም ቃል መጥቷል። በቤተሰቦቻችሁ ላይ በትውልዳችሁ ላይ ታላቅ እግዚአብሔር ምሕረት እንዲሆን በዚህ ሰዓት እንጸልያለን። ከጨለማ ከሞት መንደር፣ ከክፋት መንደር፣ ከመቃብር ስፍራ፣ ከሙታን መንደር በጌታ በኢየሱስ ስም ማምለጥ እንዲሆን እንጸልያለሁ። አንተ ታላቅ አምላክ ነህ። በዚህ ሰዓት ይህንን ቃል አየሩ ላይ እናውጃለን። በዚህ ቦታ ብቻ እግዚአብሔር ሆይ እንዳይቀር፣ ለብዙዎች ደግሞ በምድሪቷ ላይ ፈውስ እንዲሆን፣ ለብዙዎች ደግሞ መውጣት ምክንያት እንዲሆን በኢየሱስ ስም እንጸልያለን። የሚሰሙትን ደግሞ ጸጋና ምሕረት እንድታበዛላቸው፣ በማስተዋል እንዲሰሙ፣ ቀንበር ከሕይወታቸው ላይ እንዲሰበር፣ ስፍራ እንዲለውጡ በጌታ በኢየሱስ ስም ጸለይኩኝ። ቀሪ ሰዓት ጊዜውን ደግሞ ባርክልን። አሜን። በጌታ በኢየሱስ ስም እንቀመጣለን። የጌታ ስም የተባረከ ይሁን። ማርቆስ ወንጌል ምዕራፍ 5 ላይ ያለው ቃል ሙሉ ነው ማካፈለው። አሁን ያነበብኩትን ብቻ አይደለም ጨምሬ ያካፍላለሁ። በዚህ ክፍል ውስጥ የስፍራ ለውጥ ያደረጉ 3 ሰዎች አሉ። እነዚህ 3ቱንም ሰዎች እንዳስሳለን። እነዚህ ብቻ አይደለም፣ ይሄም ብቻ ሳይሆን በእኛ ሕይወት ውስጥ ደግሞ የሚሆን ነገር አለ። ኢየሱስ ጌታ። ክርስትና ማደግ ነው። ክርስትና መለወጥ ነው። ክርስትና ፍሬ ያፈሩ እያደጉ ክርስቶስን በመምሰል ከክብር ወደ ክብር መቀየር ነው። ኢየሱስ ጌታ። ትላንት እንደሚያውቁ፣ ትላንት እንደነበረ፣ ትላንት ሰዎች እንደሚረዱ፣ ስም እንደሚሰጡ አይደለም። ኢየሱስ ጌታ። ለምን? በታላቅ ተአምራት እግዚአብሔር ነገሮችን ስለሚቀይር። ትዝ ይላችሁ ታስታውሱ እንደሆነ በዮሐንስ ወንጌል ምዕራፍ 9 ላይ አንድ አይነ ስውር ሰው ነበረ ብሎ መጽሐፍ ቅዱስ ይነግረናል። አይነ ስውሩ ሰው በዛ ስፍራ ላይ ረጅም ጊዜ ተቀምጦ ከእናቱ ሲወለድ ጀምሮ 40 ዓመት ሙሉ አይነ ስውር የነበረ ነው። ሰዎች ያውቁታል። ግን በዛ ስፍራ ኢየሱስ ሲያልፍ ደቀ መዛሙርት ይህ ሰው ከነዚህ ችግሩ ከኃጢአቱ ጋር አይነ ስውር ሆኖ የሚኖረው ኃጢአተኛ የሆነ ቤተሰብ አለው ወይስ እሱ ነው ኃጢአተኛ ብለው ጠየቁ ይላል። ኢየሱስ ጌታ። ሐሳቤ ምንድን ነው? ኢየሱስ ክርስቶስን ካገኘ በኋላ የሚለወጥ እንጂ የማይለወጥ ሕይወት የለም። የሚቀየር ማንነት እንጂ የማይቀየር ማንነት አይኖርም። የሚያድግ እንጂ የሚቀረጭር ሕይወት አይኖርም ማለት ኢየሱስ ጌታ። በሕይወት በአገልግሎት እየጨመርክ እየበዛ ትሄዳለህ እንጂ እያነስክ አትሄድም። ጌታ ይባላል። እየጠፋህ አትሄድም፣ እየበዛህ ነው። መጽሐፍ እንደዛ ነው። ሕይወት እንዲሆንላችሁ ደግሞ እንዲበዛላችሁ ይላል። ዲያብሎስ ነው ሌባ፣ ሊያርድና ሊሰርቅ ይመጣል። ጌታ ይባላል። ስለዚህ እንደዚህ የዞርኩ ሐሳቤ ላይ ይመጣል። ይህ ሰው
አይነ ስውር የሆነው ማን ነው ሲሉ ኖ ማንም አይደለም የእግዚአብሔር ክብር በእርሱ እንዲገለጥ ነው ብሎ ኢየሱስ ተናገረ። አይኑንም ደግሞ እንትን ብሎ ጭቃ አይኑን ቀብቶ ታጠበ ይሆናል ታጠበ፣ አይኑም ደግሞ በራ ይልና ይሄ ሳይሆን ዋና ፖይንቱ ሰዎች ሊያውቁት እስከማይችሉ ትልቅ ለውጥ ላውሬ ሆነ። ምን አይነት ለውጥ? ትልቅ ለውጥ ነው። በቃ ተለውጧል ሰውየው። እያየ ነው የሚሄደው፣ እያየ ነው የሚራመደው። ሁሉን ነገር ያውቃል፣ ሁሉን ነገር አይቷል። ስለዚህ ሰዎች እርሱ ነው እርሱ አይደለም ሲሉ እሱ ተቀይሯል። ሰው ይከራከራል፣ እሱ ተቀይሯል። ኢየሱስ ጌታ። ሰዎች እስከሚያከራክር ድረስ እርሱ ነው ወይ? በፊት ሲናገር ምናውቅ እንደዚህ አይደለም። በፊት ሲናገር ምናውቀው በሌላ መንገድ ነው። ድሮ የምናገኘው ስፍራ ሌላ ስፍራ ነው። አሁን ግን ስፍራውንም ቀይሯል። የሚገኝበት ስፍራ ራሱ የተቀየረ ነው። ኢየሱስ ጌታ። እዛ አይነ ስውር ሆኖ የሚቀመጥበት ቦታ ላይ አሁን አልተቀመጠም፣ ተነስቶ ሄዷል። ተነስቶ ሄዷል። ተነስቶ ሄዷል ብሏል። ሃሌሉያ። እያየ ነው። ሰው እየመራ ሳይሆን እየመሩ አመጡት፣ እሱ ግን እያየ ሄደ። ማንን አግኝቷል? ኢየሱስን አግኝቷል። ስለዚህ ሕይወቱ ስለተቀየረ ያከራክር ጀመር። ቤተሰቦቹ መጥተው ተጠየቁ። ሁሉ ሰው መጥቶ ይሄ እሱ ይመስላል፣ እርሱ ነው እሱ አይደለም እያሉ ሲከራከሩ ግራ ሊገባቸው አስተማሪዎች፣ መምህራን እዛ ያሉት ጠርተው ይሄ ልጃችሁ ነው ወይ ብለው ቤተሰብ ጠየቁ ይልና አዎ ልጃችን ነው፣ ይሄ ልጃችን ነው። አይኑ እንዴት በራ ሲባል አይ እኔ አላውቅም፣ ኢየሱስ ጌታ እኛ አናውቅም፣ ግን አይኑ በርቷል። ጌታ ይባል። አይኑ የበራበት ምክንያት እኛ አናውቅም፣ ግን ልጃችን እንደሆነ እናውቃለን። አሁን እርሱ ሙሉ ሰው ስለሆነ ማይናገር ራሱ ይናገራል ይላል። ጌታ ይባላል። ሙሉ ሰው ነው፣ ራሱ ይናገር። የዚህን ያህል የሚያል ስፍራ ለውጥ ተደርጓል ለዚህ ሰው። እስኪ ለምን ስፍራ ለውጥ በሉ እስኪ። ሃሌሉያ። በህይወታችን፣ በኑሯችን፣ በአገልግሎታችን፣ በዝማሪያችን፣ በስብከታችን፣ በቢዝነሳችን፣ በምንሰራው በምንወጣው ለውጥ ያስፈልገናል። እስኪ የስፍራ ለውጥ በሉ። የሚጨምር ስቴጅ ደረጃ ያስፈልጋል። የሚታይ ለሌሎች የሚሆን ያስፈልጋል። እስኪ ያስፈልጋል ነው። ለማን ነው እየተናገርኩ ያለው ዛሬ? ለማን ነው? እዚህ ቤት ውስጥ አሉ የሚሰሙ ሰዎች መልእክቱ አንድ ሰው ነው፣ የኔ ነው። ሌሎቻችሁ አጃቢ ናቸው። ነገራችን ላይ አጃቢዎች አሉ፣ የሚቀበሉ አሉ፣ ደግሞ የሚያጅባል። አንቺ ተሳብስማ ብያለሁ፣ አጅበው ተቀብላ ጌታ ይባላል። እግዚአብሔር የጸጋ ስጦታን አምጥቷል የሚባል እዚህ ውስጥ አሁን ሬት የሆነ ሰው ምናልባት አንድ ከተገኘ ሌሎቹ ተገርሞ ነው የሚሄዱት። በጸጋ በጣም ደንቋቸው በጣም የሚገርም ጸጋ ነው ብለው ይላል። አንዱ ግን ሊቀበል ይችላል። ሁላችሁ ልትቀበሉ ይሁንላችሁ። ጌታ ይባላል። ስለዚህ የሚያከራክር ሆነ። ለምን? ለውጥ ተደርጓል። በሰውየው ሕይወት የተቀመጠበት ስፍራ ላይ አልተገኘም። በፊት ያደርግ የነበረበት አልተገኘም። ወይ የኮስታ ኮፊ ውስጥ ቁጭ ብሎ አልተገኘም። በርሌም አልተገኘም። የሆነ ቦታም አልተገኘም። አሁን የት ነው የተገኘው? ከተማ ውስጥ ሲዞር፣ ቤተ መቅደስ ሲገባ፣ የተደረገለትን ሲናገር ነው። ስፍራው ተለውጧል። እስኪ ተለውጧል በሉ። ኢየሱስ ጌታ። ይለወጣል ብለዋል። የእናንተ ስፍራ የት ነው አሁን ብዬ ብጠይቃችሁ ምናልባት ክሊር የሆነ ነገር ልትነግሩ ትችላላችሁ። ጠዋት እነሳለሁ፣ እቤት ሄዳለሁ፣ ከጠዋት ተነስቼ ስራ ሄዳለሁ፣ ማታ ወደ ቤት እመጣለሁ። ከዛ እቤት ስራ፣ እቤት ስራ፣ እቤት ስራ፣ ጸሎት፣ እቤት ስራ ሊሆን ይችላል። ኢየሱስ ጌታ። ወይ ደግሞ ሌላ ቢሮዎች ሄዳለሁ፣ ከዛ እመጣለሁ። ይሄ ብቻ ሊሆን ይችላል የምትሉኝ ነገር። ዛሬ ግን ይህንን ብቻ ሳይሆን መንፈሳዊ ዓለም ላይ እግዚአብሔር ለእናንተ ያዘጋጀው ነገር አለ። ይህ ምንድነው? ይሄ የክርስቶስ ሕይወት፣ የሚያድግ ሕይወት፣ የተባረከውን ሕይወት እግዚአብሔር እሱን እንድትኖሩት ይፈልጋል። እንድትለወጡበት፣ ወደዛ አድሬስ እንድታረቁ ይፈልጋል። አሜን ነው ወይ? ጌታ ይባላል። ስለዚህ እግዚአብሔር የስፍራ ለውጥ አደርጋለሁ ካለ እኔ ዛሬ ተስማምቻለሁ። እኔ ለራሴ ተስማምቻለሁ፣ ወስጃለሁ። ስለዚህ ይህንን አውጃለሁ። የሚስማሙ ደግሞ አሁን መለወጥ እፈልጋለሁ። በስራዬ፣ በሕይወቴ፣ በሁሉ ነገር በመንፈሳዊ አገልግሎት እለወጣለሁ የምትሉ ሰዎች ትለወጣላችሁ። ጌታ ይባላል። ስለዚህ እንደዚሁ ማርቆስ ምዕራፍ 5 ላይ
ስፍራ ለውጥ ያደረጉ ሰዎች አሉ። የመጀመሪያው አሁን ያነበብነው ነው። ይህ ያነበብነው ሰው በመቃብር ስፍራ ነው የሚኖረው። ከሙታን ያሉበት ስፍራ፣ የሞቱ በቃ ድምፅ የሌለበት ስፍራ ነው። ምንም ድምፅ የለም። ሁሉ ነገር ረጭ ያለ ነው። የሚናገር የለም። ምንም ነገር የለም። ግን እርሱ በዛ ስፍራ ላይ እንዲኖር እንዲገኝ ያደረገው ነገር አለ። ይህም ደግሞ ሌጊዮን የሚባል መንፈስ ነው ይልና 2000 ይሆናሉ ይላል። ብዙ ናቸው። ይህን ሰው ከጎዳና አውጥተውታል። ኢየሱስ ጌታ። በጣም የሚገርም አንድ ቃል አለ መጽሐፍ ቅዱስ ላይ። አንድ ሰው መጣና ኢየሱስን ሄጄ አስቀድሜ እናትና አባቴን ተሰናብቼ ልምጣ፣ አንደኛው ደግሞ ቀብሬ ልምጣ አለ። አይና አንተ ወንጌል ስበክ፣ እኔ ተከተለኝ፣ ደግሞ ሙታናቸውን እንዲቀብሩ ተዋቸው አለ። ምን ለማለት ነው? ከኔ ነው ወይ የተናገረው? ምን ለማለት ፈልጎ ነው? ሙታናቸውን እንዲቀብሩ ተዋቸውና አንተ ሕይወት ያለውን ወንጌል ስበክ። አሁን ለምሳሌ ቸርች ስትመጡ ሕያው የሆነ እግዚአብሔር ቃል አለ። አንድ ሜዳ ብትሄዱ፣ አሁን ለምሳሌ እዚህ ሀገር ትልልቅ የኳስ ሜዳዎች አሉ። ትልልቅ ሜዳዎች አሉ፣ ብዙ ሺህ ሕዝብ የሚሰበሰብባቸው። በዛ የሕይወት ቃል የለም። ሕያዋኖችም እዛ አይገኙም። አያችሁ፣ አሁን መሞት በስጋ ብቻ ሳይሆን ይህ ሰው ከሞቱት ጋር ነው የሚኖረው። መንፈሱ በላዩ ላይ ያለው በስጋ ስላለ እንጂ ያው በመቃብር ስፍራ ላይ ነው ያስቀመጡት። መናፍስት ወስደው ከሙታን መንደር ከተውታል። እነዚህ በቃ አሁን ከእንውሰድና ከማያምኑ ሰፈር ከተውታል እንበል። በቃ ከማይቀበሉ ከሚዘፍኑ ሰዎች ጋር፣ ከሚጠጡ ሰዎች ጋር፣ ከሚያጨሱ ሰዎች ጋር ይቀላቅላል መንፈስ ማለት። አያችሁ፣ አሁን ይሄንን ወስደው የተወስዶታል፣ ከሰው ለይቶታል። እዛ አስቀምጠውት ራሱን አጎሳቁሏል ይላል። ደግሞ ራሱን ይቧጭራል ይላል። ራሱን ይጎዳል ይላል። በአስጨናቂ ሁኔታ ውስጥ ነው ያለው። ያለ ምሪት ጌታ ኢየሱስ ክርስቶስ ወደዛ ሄደ። በምሪት ነው ሄደው ለደቀ መዛሙርቱ ትምህርት ይሆን ዘንድ ደግሞ እንዴት እንዳለ መፈታት፣ ከየት እንደወጡ እንዲያስተውሉ፣ ከሙታን ሰፈር እንዴት መውጣት እንደሆነላቸው እንዲያስተምር እንዲያውቅ በዛ ስፍራ ላይ ተገኝቷል። ስለዚህ ይህ ሰው በዛ ይኖራል። ሰዎች በሰንሰለት ያስሩታል፣ ሰንሰለት ደግሞ ይበጥሳል። በእግር ብረት ያስሩታል፣ እግር ብረቱ ይበጥሳል። ይህ ሰው ማንም ሰው ለምሳሌ በእግር ብረትና በሰንሰለት ብታስሩት ሊበጥስ አይችልም። ግን እላዩ ላይ ያለው መንፈስ ምን አድርጎታል? ይህንን ሰው በቃ ከቁጥጥር ውጪ ከሰዎች እንዳይቆጣጠሩት ራሱንም እንዳይቆጣጠር አድርጎ አውጥቶታል። መንደሩን ቀይሯል። ከሕያዋን ሰፈር አውጥቶታል። የመጀመሪያ አጋንንቶች የሚያደርጉት ይሄ ነው። መጀመሪያ ከሕይወት ካለበት ሰፈር ይሸሹና ምን ይላሉ? ቤቴ ጋር ከምቀርብ ዓለማዊ ይሻለኛል ይላሉ። አረባክሽ እስኪ አረባክሽ ትቀልጃለሽ ይበል፣ ትቀልዳለሁ ይበል፣ የዓለማዊ ይሻላል ይበል። ዓለማዊ ጋር ያለ ፍቅር ዓለማዊ ከአረቄ ነው ያለው። አናውቅም፣ አረቄ ስለምትወድ አንዳንድ ሰው የስጋ ሞቱ ስላልተቆረጠለት ዓለማዊ ይወዳል። እና እዚህ ውስጥ ያላችሁትን አለ ችግር የለም፣ አይዟችሁ፣ ኢየሱስ ጌታ። ስለዚህ ይወስድና ድምፅ የሌለበት ቦታ ላይ ይቀላቅላል። የእውነትን ቃል እንድትናገር ወይም እንድትሰማ ማትገኝበት ስፍራ ላይ ወስዶ ይቀላቅልሃል። እዛ ድምፅ የለም፣ እዛ የሕይወት ቃል የለም፣ ተስፋ የለም። መብላት፣ መጠጣት፣ መተኛት፣ መነሳት ብቻ ነው። እነዚህ ሙታን ናቸው፣ ሕይወት የለም በዛ። ስለዚህ ይህ ሰው ወስዶ ከሞቱት ቀብር ስፍራ ላይ ነው ያስቀምጠው። ምንም እንዳይሰማ፣ ምንም አይነት ነገር እንዳያይ ወስዶታል። ግን ጌታ ኢየሱስ ክርስቶስ ቸር ስለሆነ ምሕረቱ ብዙ ስለሆነ ወደ ጌርጌሴኖን ወደሚባለው ስፍራ ላይ በመርከብ በታንኳው መጣ ይላል። ምን አለ? መጣ። እዛ
እዛ መገኘቱ አንደኛ ከሰውየው ጋር ሳያወራ በፊት መንፈሱ ነው መጀመሪያ ማውራት የጀመረው። እንዴት መጣ ወደዚያ? ለምን መጣ ወደዚህ? ልታጠፋ እንደመጣ እናውቃለን። ሰውየው አይደለም። አያችሁ፣ በጣም የሚገርመው መንፈሱ ያወራል። አሁን እንዴት መጣ ወደዚህ? አርቆ አሽሽቶታል፣ ደብቆታል። ጌታ ይባላል። ዛሬም ጌታ ኢየሱስ ክርስቶስ ብዙዎችን ከተደበቁበት ሰይጣን ከደበቀበት ያወጣቸዋል። ይወጣሉ ብሎ ኢየሱስ ጌታ አርቆ በሙታን መንደር በሙታን ሰፈር ውስጥ አስቀምጦታል። ሄዶ መጀመሪያ ሲገናኝ ያገኘው እርኩስ መንፈስ ነው እና አንተ እርኩስ መንፈስ ከዚህ ሰው ውጣ ብሎ አዞ ስለነበረ ስም ማን ነው ሲለው ሌጊዮን እንባላለን አለ። ስም አለው። ሌጊዮን ጭፍራ ነው። ጭፍራ በግሩፕ ያለ አንድ ግሩፕ ወይ ሊደር ሊኖራቸው ይችላል፣ ግን ግሩፕ ናቸው። ሌጊዮን ብለዋል። የብዙ ሰራዊት ስም ነው ሌጊዮን። ስለዚህ እነዚህ ሰራዊቶች ሆነው ይዘውታል። አንዱ ሰውዬ ላይ ስንት መንፈስ አለ? ስንት ይላል? 2000 መንፈስ አለ። ሌጊዮን የሚባል ስም ለራሳቸው አውጥተዋል። ስም አውጥተው ላይ የተቀመጡት ስም ሰጥተው ቁጭ ብለዋል። ሰውየውን በሙታን ሰፈር ውስጥ ኃይለኛ አድርጎታል። በዛ ሰዎች ሁሉ እስከ ማለፍ አይችሉም፣ ይከለክል ነበር ይላል። በጣም የሚገርመው በዛ ስፍራ ላይ ይኖሩ የነበሩ ሰዎች ደግሞ አሳማ ያረቡ ነበር ይላል። ምን ያረባሉ? አሳማ ነው። አሳማ እንደምታውቁት ያልነጻ እንስሳ ነው። በብሉይ ኪዳን እንዳይበላ ከተከለከለ እንስሳ መካከል ነው። እንደፈለገ የሚኖር ነው። እንደ ርኩስ የሚቆጠር ነው። በዛ ዘመን በነበሩ ሰዎች ሲመጡ አሁን ሰዎቹ ሲመጡ መንፈሱ ከወጣ በኋላ 2000 የሚያክሉ አሳማዎች ብዙ አሳማዎችን ወደ ገደል ጨመራቸው ይላል። ወደ ገደል ይዟቸው ገባ ይልና ሰዎቹ ሲመጡ ግን የተገረሙት ነገር ሰውየው ችኖ ልብስ ለብሶ መመለሱን ሳይሆን አሳማዎቹ መሞታቸው ነው ያስጨነቃቸው። የተጨነቁት በጣም ያዘኑት ለአሳማዎቹ እንጂ ሰውየው ስለመዳኑ ምንም አልመሰላቸው። እንዲያውም ይላል ሰዎቹ የሕይወትን ቃል ለመቀበል ይቅርና አገራቸውን እንዲለቅላቸው ለምኑት ይላል። አየ ኢየሱስ ጌታ። አንዳንድ ጊዜ የማይቀበሉ ሰዎች አሉ፣ እንደውም የማይፈልጉ ይህ ያልነጻውን የእርኩሳን መናፍስቶች። አሁን ለምሳሌ ሰውየው ያረከሰው ይህ እርኩስ መንፈስ ነው። ያልሆነ ቦታ እንዲገኝ ያደረገው የሚነዳው ክፉ ያደረገው ይሄ ነው። በመቃብር ስፍራ እንዲኖር ያደረገው እርኩሱ መንፈስ ነው። መንፈሱ ከወጣ በኋላ ግን ሰውየው ነፍሱ ተመልሶ ቁጭ ብሎ ጌታ ኢየሱስ ክርስቶስ እግር ስር ቁጭ ብሎ ልብስ ለብሶ አዩትና ሰዎቹ በጣም በቃ የተገረሙት አሳማዎቹ ወደ ባህር መስጠማቸው ገደል መግባታቸውን ነው። አየ ስለዚህ አሳማው ላይ ለመግባት አልተቸገረም መንፈሱ። ሰውየው ለመግባት አልተቸገረም። ለምን? ሰውየው ሕይወቱ ከአሳማ አይሻልም ማለት ነው። ያልነጻ ነው ማለት ነው። የሚገኘው በመቃብር ስፍራ ነው፣ በሙታን ሰፈር ነው፣ ሕይወት በሌለበት ስፍራ ነው። ስለዚህ እርኩስ የሆነው እንስሳው ላይ አሳማው ለመግባት አልተቸገረም፣ ሰውየው ላይ ለመግባት አልተቸገረም። ይሄ የሆነበት ምክንያት ምንድን ነው? ሕይወት ስለሌለ፣ በሰውየው ላይ የሕይወት ቃል ስለሌለ፣ በሰውየው ላይ የሚኖርበት ዓላማና ተስፋ ስለሌለ ሰውየውን ወስዶ ወደ መቃብር ስፍራ ላይ ገለል አድርጎታል፣ አሽትቶታል። በቃ ወደዛ ሸሽቷል። ጌታ ይባላል። ስለዚህ ወደዚህ ሰው ነው ኢየሱስ ክርስቶስ የመጣው። ለዚህ ሰው የተደረገለት መዳን ቀላል ሊመስል ይችላል፣ በጣም ቀላል ሊመስል ይችላል። ግን ማንም በማይደርስበት ስፍራ ላይ
ማንም መጥቶ ሊያወጣ በማይደርስበት ስፍራ ላይ ነው ኢየሱስ መጥቶ ያወጣ፣ መጥቶ ያገኘን፣ መጥቶ ወደዚህ ስፍራ ላይ ያመጣን። በእኛ አቅም እኮ ይመስለናል አይደለም። ከሙታን ሰፈር ምናልባት ወደ አንድ አያት ወይ ቅድመ አያት ጋር ብትሄድ ጠንቋይ ናቸው ዘመዶች፣ ቃልቻ አምላኪ ናቸው፣ የጣዖት አምላኪዎች ናቸው፣ መናፍስት ጠሪዎች ናቸው። እኛን ሊያገኝበት የሚችል ምንም አይነት ምክንያት የለውም። ዝም ብሎ ነው ወደ ጌርጌሴኖን የመጣው። ጌርጌሴኖን ያንተ አድራሻ ነበር፣ የእኛ አድራሻ ነበር። እንደኛ የመጣው ወደ እኛ ህይወት አያት ስፍራን ሲቀይርልን ዛሬ እንኳን እዚህ ቦታ ላይ ሆነ ብዙ እግዚአብሔር የለም የሚሉ ብዙ እዚህ ሀገር ላይ ስፔሻሊ አንክሊን የሆነ ያልነጻ የረከሰ እርኩስ መንፈስ ሰውየውንም የሚያረክስ ስፍራውን የሚቀይር እሱ መንፈሱ እንደወደደ የሚያደርግ አገርለኝ ያለው ግን ከዚህ ውስጥ መካከል ደግሞ መጥቶ ለይቶ እዚህ ቦታ ላይ የህይወትን ቃል እንድንሰማ ደግሞ እግዚአብሔር ይህንን እድል ሰጥቷል። ጌታ ይባል። ይሄ ከጌርጌሴኖን አሻግሮ ልቡን መልሶ ተረጋግቶ ቁጭ ብሎ እንዲሰማ ያደረገው ይሄንን የዛ የእግዚአብሔር ልጅ የክርስቶስ እውነተኛ ፍቅር ለሰው ልጆች ያለው እውነተኛ የመዳን መንገድ እርሱ ነው የሚያሳየው። እኛንን አለ ወደዚህ ተጠራ ከዚህ ጨለማ አይነጥቀን ማለት። ስለዚህ ይህ ሰው የስፍራ ለውጥ አድርጓል አላደረገም? አድርጓል። ስለዚህ አሁን ይሄንን ሰው ብትጠይቁት እርሱ ምን አለ? ከአንተ ጋር ልሂድ ብሎ ሲለው ኖ ወደ ዘመዶች ሂዳል፣ ወደሚያውቁ ሂድና ጌታ ምን አይነት ቸርነት እንዳደረገልህ ምን በል ተናገር፣ ሄደ ምን በል አውራ። ኢየሱስ ጌታ። ዝም በላ እግዚአብሔር ያደረገልህን ምሕረት፣ እግዚአብሔር የሰጠህን ቸርነት፣ እግዚአብሔር ያደረገልህን በጎነት፣ እግዚአብሔር ደግሞ ያዘጋጀልህን በረከት ኢየሱስ ጌታ። ዛሬ የምትኖረውን ኑሮ ብቻ እንድትኖርና በቃ ለዘላለም እንደዛ እንድትሆን ይሄ እግዚአብሔር ፍቃድ እኮ አይደለም። ዓይን ያላየው በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ደግሞ አለ ይላል አይደል? አለ። ኢየሱስ ጌታ ያዘጋጀልህ አለ። ተስፋ ይሄ ብቻ አይደለም። አሁን ያለህበት ሁኔታ ነው። አሁን ያላችሁበት ሁኔታ ስታስቡት እንኳን አሜን ለማለት አንገትን ለማንቀሳቀስ ሊከብድ ይችላል። እንዴት እንደዚህ አይነት ሁኔታ ውስጥ ነው ያለው? ደግሞ ከዛ ውስጥ ወጥተህ የተጠራህበትን ጥሪ ስታይና ለዘላለማዊ ሕይወት እንዴት እንደሆነ እንዴት እንደታሰብክ ስታስብ ደስ ይልሃል። ይሄ ተስፋ ለካ የሚሰረቅ አይደለም፣ እኔ ተሰጠኝ ለካ ይሄ ምድራዊ ብቻ አይደለም ብለህ ደስ ይላል። ብዙ ሰው ብዙ ሀገር አቋርጠን አሁን ዩኬ አሁን ከዚህ በኋላ ሌላ ሀገር ስደት የሚሄድ ሰው አለ በዚህ ውስጥ በባህር ምናምን አለ። በቃ ዘላስት ኢነፍ ብለህ ቁጭ ብለሃል። አሁን ይቻላል አቤት በባህር ወደ ሀገር ኢየሱስ ጌታ። እስኪ አሁን ስደት ከዚህ ሀገር በኋላ የሚያስብ ሰው አለ? ማንም የለም። ስለዚህ እዚህ ደርሻለሁ። አሁን ደግሞ እዚህ ከደረስኩ በኋላ አሁን ተስፋዬ ምንድን ነው? ጭራሽ ከድሮ ይልቅ አንዳንድ ሰው አገር ቤት እያለ ደስተኛ ነበር። እዚህ ሲመጣ እንደውም ደስታው ተዘርቆ አኩራፊ ሆኗል፣ ተፋተፋ ይሏል፣ ሙት ይሏል። ለምን? ይሄ ነው ወይ ኑሮ ይላል። ኢየሱስ ጌታ። ለዚህ ነው እንደ የመጣሁት ምናምን ይላል። እስኪ ኢየሱስ ጌታ ነው። ሃሌሉያ። አየህ፣ የእኛ ደስታና ሰላም በእውነተኛ በሆነው እኔ የምሰጣችሁ ሰላም ዓለም ደግሞ እንደሚሰጥ አይደለም ባለው በእርሱ በሕይወት ቃል በክርስቶስ ነው። ዓለም ደስታ ሊሰጥ ስለማይችል ብዙ ሀገር አቋርጠ እዚህ ስትደርስ ደግሞ አሁንም ደግሞ የለም ደስታና እርካታ ከውስጥ ይጠፋል፣ አይገኝም። እንደውም ስትረግል ነው። ድሮ ኢዝሊ የምታገኘውን አይነት ነገር አይደለም። እዚህ እንደውም ፋስት የሆነ በጣም ጠንካራ ሆነ በመንፈስም በሁሉ ነገር ካልሆነ ደግሞ ቻሌንጁ የከፋ ይሆናል። እስፔሻሊ የስራ ባህል አኗኗር በ40 ዓመት የእናትህ ሽሮ እየበላ እናት ያለች ልያል
ኢትዮጵያ ብትሆን እኔ ሁለት ፀጉር አውጥታት በጣም ከቤት እኮ አይደል? ሁለት ፀጉር ሽበት አውጥተህ ነጭ ፀጉር አውጥተህ እናትና አባትህ ሄደህ ነው የምትበላው። እግዚአብሔር ይገስጽ። ጌታ ይባረክ። እንደመጦር እነሱ አንተን ይጦራል ማለት። ስለዚህ እንደዚህ አይነት የስራ ካልቸር ያለበት ቦታ ላይ እዚህ ስትመጣ ደግሞ ሀርድ ነው፣ የተለያየ ነው። ግን ይሄ ሁሉ ነገር ሆኖ አሁንም ደስታ አታገኝም ማለት። እውነተኛ ሰላምና ደስታ ያለው በማን ነው? በክርስቶስ። እውነተኛ እረፍት ያለው በማን ነው? በክርስቶስ። አየህ፣ ይህን ሌጊዮን ያለበትን ሰው ይህንን 2000 በላይ መናፍስት ያሉበትን ሰው ይህንን የዩኬን አርሚ ወስደ የአሜሪካን ወታደር ወስደ ሄደው ያወጡት ቢባል ያወጡታል? በምንም ታፈር ያወጣል። እናንተ እንደማን ናችሁ ነው ይላችሁ፣ ይበታተናችኋል። ሰንሰለት ያልቻለው ሰው ሰንሰለት የእግር ብረት የማያስረው ነው። ሄደህ እስኪ አንተ ማነው ማንነቱን ያሳያል። በደንብ በሰንሰለት እንደውም አስሮ ነው የሚያስቀምጥህ። ኢየሱስ ጌታ። በሐዋርያ ሥራ ላይ አይደል የአስቄዋ ልጆች የሚባሉት ሄደው ሐዋርያው ጳውሎስ በሚጠራው ስም እናዛለን፣ አንተ መንፈስ ናውጣ። ሐዋርያው ጳውሎስን አውቀዋለሁ አንተ ብትለው ኢየሱስንም እናውቃለን። እናንተስ እነማን ናችሁ አላቸው። እነሱም ወደ 7 ምናምን ይሆናል ይመስለኝ ልጆቹ። እነማን ናችሁ ሲላቸው ምን ብለው ይመለሱ? የአስቄዋ ልጆች ነን። እንግዲህ አስቄዋን አላውቀውም ብሎ ተነሳባቸው ይላል። ተነሳባቸው። ይህንን ሰው ሊያወጣ የሚችል እርሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው፣ ከዛ ከመቃብር ስፍራ ማለት። ስለዚህ እኛንም የተደረገልን ምሕረት ታላቅ ነው። ስለዚህ ስፍራ ልንለውጥና ልናድግ ይገባል። ጸሎታችን ሊቀየር ያስፈልጋል። አገልግሎታችን ሊቀየር ያስፈልጋል። እያንዳንዱ የምናደርገው ነገር ከምንሰራው ከምድራዊ ነገር አንጻር ሳይሆን ከመንፈሳዊ ዓለም ስፍራ ለውጥ ማድረግ ያስፈልገናል። የጌታ ስም የተባረከ ይሁን። ሌላው ራሱን የሚጎዳ ሰው ነው። ራሱን የሚቦጫጨር ሰው ነው። በራሱ ላይ ነው የሚነሳው። ራሱን እዚህ በቃ ራሱን መጉዳት፣ ማድማት እንዲህ አይነት ነው ያለው። መንፈሱ ራሱን እንዲያሰቃይ ነው ያለው ብዙ ማለት። ስለዚህ ይህንን የታሰሩትን የመፍታት አገልግሎት በጣም ያስፈልጋል ወገኖች። ይሄ ትክክለኛው አገልግሎት መንፈሱን ሳታስወጣ የፈለገ ነገር ብታስተምረው አይገባውም። ሰው መንፈሱ መውጣት አለበት። ከሰውየው መንፈሱ መሄድ አለበት። መንፈስ ይወጣል አይወጣም? ከሰው ምን ይላል? ወጣ አይልም? ውጣ ብሎ አዘዘ ይላል። የመንፈስ ማውጣት አገልግሎት እንጀምራለን። ምነው ዝም አላችሁ? ከእናንተ ውስጥ አይደለም ይናንተ ኢየሱስ ጌታ። ስለዚህ የመንፈስን ማስወጣት አገልግሎት እናንተም ትጀምራላችሁ። እስኪ ጀምራለሁ። ይሄ የታሰረው የመፍታት አገልግሎት የመጀመሪያ የወንጌል አገልግሎት ነው። ሰውየው እየተሰቃየ ያለው በርኩስ መንፈስ ነው፣ በርኩስ መንፈስ። ስለዚህ ዛሬ የምትማሩትን ትምህርት ለዛሬ ብቻ አታስቡት። ነገ የታመመ ሰው ልታዩ ትችላላችሁ። አካባቢያችሁ ላይ አጋንንት የሚያሰቃየው ሰው ልታዩ ትችላላችሁ። እኔ ምን አገባኝ ፖሊስ መጥቶ ራሱ ይሰሩ እንጂ ምናምን ብላችሁ ሳይሆን ኖ የእግዚአብሔር ልጅ ኢየሱስ ክርስቶስ ነፃ ያወጣሃል ብላችሁ ልትጸልዩለት። እዚህ ብቻ አይደለም፣ እዚህም ሀገር ሊሆን ይችላል፣ አፍሪካ ሊሆን ይችላል፣ ነገ የተለያየ ቦታ ልትሄዱ ትችላላችሁ። ስለዚህ የታሰረውን የመፍታት አገልግሎት የሚቀበሉ ሰዎች አሉ። ከዚህ ውስጥ ሁለት ሰው ነው። አሜን። በጌታ በኢየሱስ አሜን ይመለስላችሁ። አሁን እንኳን አሜን እንዳትሉ የሚያደርጋችሁ እኮ ያ ነው። ጌታ ይባላል። ስለዚህ ሌላ ስፍራ ሊሆን ይችላል። አሁን አብዛኛው ምናልባት አፍሪካ አገር ላይ ያሉ አገሮች ሰዎቹን በድህነት አስሮ አቆራምዶ ምንም ነገር ሳያጡ ነገር እንዳጡ አድርጎ የሚያኖራቸው እርኩስ መንፈስ ነው።
መንፈስ ነው ብያለሁ። አንተ ከፈለክ መንፈስ ነው አለ ማለት አይ መንፈስ ነው። ኢየሱስ ጌታ አዝሮ ሁሉ ነገር እያለ እኔ ለአንድ ሄጃለሁ ወደ ሰሜን አገር ወደ ሰሜን ሄድን አንድ አገልግሎትና ከቤተሰብ ጋር ሄድን። አንድ ቦታ አረፍንና በጣም የሚገርማችሁ የእህል በጣም ሰው የሚበላው እህል እዛ ከብት ነው የሚበላው። ለከብት ነው የሚሰጡት። ከብቶችን ያደልባሉ፣ ይቀልባሉ ምናምን እና ስለ ጴንጤ የሚባል ነገር ሰምተው አያውቁም። እና ከኔ ጋር ነበረች የኔ ማዘር አብራኝ ስለነበረች እሷ ታወራቸዋለች እና ሰዎች ናቸው ወይ ብላ ጠይቄ እነዚህ የሚባሉ ሰዎች ናቸው ወይ? እዛ ደብር ነግረውናል። ቀንድ ያላቸው በጣም አውሬ አስፈሪ ናቸው። አዲስ ትምህርት ይዘው መጥተዋል ከውጭ እና እንዳትቀርቧቸው ተብለናል አለች። ሰዎች ናቸው ወይ? ጥሩ ሰዎች ናቸው። እኛ ላየናቸውም አካባቢያችን ላይ ግን እንዳትቀርቧቸው ተብለናል። እንደዚህ አድርጎ የሚያስፈራራ ይሄ ዲሞን ነው። በቃ ይሄ አስፈሪ የሆነ ነገር የሚስለው አጋንንት ነው። እነዚህ አካባቢዎች ወንጌል ያስፈልጋቸዋል። ስለዚህ ወንጌልን እየሰራ ነው የምትባረከው። አሁን ለምሳሌ ዝም ብለህ እግዚአብሔርን ባርኬኝ 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 ብትለው ለምንድን ይባረክ? አያችሁ። ስለዚህ በመጀመሪያ የእግዚአብሔርን መንግስትና ጽድቅ ፈልጉ፣ ሌላውን ይላል ይጨመርላችኋል። ስለዚህ ሌላው የእግዚአብሔር መንግስት ላይ አንተ አትኩረህ እየጸለይክ ስለ ሰዎች ነፃ መውጣት፣ የታሰሩትን ስለ መፍታት አገልግሎት እንደውም እናቋቁማለን። እንደዚህ አይነት የታሰሩትን የመፍታት አገልግሎት፣ የወጣት አገልግሎት ጌታ ይባላል። ምንድን ነው ያልኩት? የመፍታት አገልግሎት። የታሰሩት ይፈቱ፣ ይፈቱ በል ኢየሱስ ጌታ። እንደዚህ አይነት አገልግሎት ያስፈልጋል። ኢየሱስ መጀመሪያ ይሄንን ሰውዬ ሲፈታ ነፍሱ ተመልሶ ሰው ሆኖ በየመንደሩ እየዞረ መስበክ ጀመረ፣ ማስተማር ጀመረ። አያችሁ፣ ይህንን አይነት እስራት በእናንተ ካልሆነ በሌላ ሊፈታ አይችልም። በእኔ የሚያምኑ እነዚህ ምልክቶች ምን ይላሉ አለ? ይከተሏቸዋል። በስሜ ምን ይላሉ? አጋንንቶችን ያስወጣሉ አለ ኢየሱስ ጌታ። በስሜ አጋንንቶችን ይላሉ ያስወጣሉ፣ ሰዎችን ነፃ ያወጣሉ ማለት ነው። ይፈታሉ፣ ከስራት ይፈታሉ ማለት ነው። ስለዚህ እኛ ደግሞ አማኞች ነን። ይሄ አገልግሎት ለእኛ ተሰጥቶናል። ከዛ በፊት ግን እኛ ዲሊቨረንስ ያስፈልገናል። ይህንን ፊት ይዛችሁማ ዲሊቨረንስ ጌታ ይባላል። እጃችሁን ከፍ አድርጉ፣ አጨብጭቡ። እናንተ ነው ሌላ ማንን ልሰብክ መጣው? ጌታ ይባላል። ስለዚህ ነፃ የመውጣት አገልግሎት፣ የታሰሩትን የመፍታት አገልግሎት ዋነኛው ነው። በዚህ ክፍል ውስጥ ኢየሱስ ይህንን ሰው ፈታው ይላል። ወደ ኔክስ ልለፍ ሳላስረዝም። የሚቀጥለው ላይ በጣም የሚገርማችሁ እነዚህ እዚህ ጋር የተፈቱ ምዕራፍ 5 ላይ በአጠቃላይ ስታነቡት ስለ 3 ነገሮች ነው የሚናገረው። ሁለተኛ እዚህ ተከብላችሁ ስታነቡ ደግሞ ታማ የነበረች ልጅ ብላቴና እንዳለች ይናገራል። ታማ የነበረች ብላቴና እንዳለች ይናገራል። እና ይሄ የኢያኢሮስ የሚባል ሰው ልጅ ቤቷ ታማ ነበረ ይልና ኢየሱስ ከዛ ገና እንደተመለሰ ደግሞ ይህን አይነት ነገር ነው የገጠመው። አሁንም ስለ መፈታት፣ ይሄኛው መፈታት ደግሞ መጀመሪያ ህመም ነበረ። ህመም ወደ ተቀየረ፣ ወደ ሞት ተቀየረ። ስለዚህ ይሄ ሰው ቀርቦ አሁንም ምን አለው? ልጄ ታማለች፣ ብትመጣና እጅን ብትጭንባት ትፈወሳለች። መጽሐፍ ምን ይላል? የሚያምኑት እነዚህ ምልክቶች ይከተሏቸዋል። በድውይ ላይ እጆቻቸውን ይጭናሉ፣ እነሱ ምን ይላሉ ይላል? ይፈወሳሉ ይላል። አሜን በሉ እስኪ። ኢየሱስ ጌታ ነው። ስለዚህ ይህን አገልግሎት በእኛ ነው የሚቀጥለው፣ በእናንተ ነው የሚቀጥለው። እጃቸውን ይጭናሉ፣ እነሱም ደግሞ ይፈወሳሉ አለ ጌታ። ናና እጅን ጫንባት፣ ደግሞ እሷ በህይወት ትኖራለች፣ ትፈወሳለች አለው። እሺ ብሎ ተስማምተው እያሉ ሌላ መልእክተኛ መርዶን የሚያረዳ ሰው መጣና እንደዚህ አለ፣ መምህሩን አታድክመው፣ ልጅቷ ምን ብላለች? ሞታለች፣ በቃ አልፏል ይለው። ሰውየው ቆሟል።
ኢየሱስ አለ፣ የሚሰሙ ሰዎች አሉ። በቃ ሁሉ ነገር አልቋል። አሁን አልቋል። ቅድም ህመም ነበረ። ኢየሱስ ጌታ። ህመም የነበረው ወደ ሞት አድጓል። አሁን ተስፋ የለም። አሁን መምህሩ ማድከም አይጠበቅም። ና እባክህ ና ተመለስ ይሉት። እሱ ቆሞ ኢየሱስን ያያል። ምን እንደሚል እሱ ነው ማምነው እንጂ እናንተ ነው። እሱ ምን አለ? እነሱ ተዋቸውና አንተ ብቻ እመን እንጂ አትፍራ። ኢየሱስ ጌታ። እመን እንጂ አትፍራ። ዝግቷ ትነሳለች። እነዛ አረጋግጠው ስለመጡ መረጃ ስላላቸው አይ ይሄ ነገር ሊሆን አይችልም፣ ልትነሳ አትችልም፣ ስለዚህ የሚለውን ነገር አብረን እንሄዳለን ብለው ተያይዘው ወደ ኢያኢሮስ ቤት ሲደርሱ አስለቃሾች ነበሩ። ያለቅሱ ነበረ። ሰው ያለቅስ ነበረ። ለምን? እርግጠኛ ናቸው። ጣቢታ ነው ስሟ ልጅቷ። ኢየሱስ ጌታ ነው። ጣቢታ ጌታ ይባላል። ሰው ሁሉ ተሰብስቦ አስለቃሾች አሉ ያለቅሱ ነበርና ኢየሱስ ሲደርስ እንደዚህ አላቸው፣ ተኝታለች እንጂ አልሞተችም፣ አታልቅሱ አላቸው። ከማው ሲያለቅሱ የነበሩ ሰዎች መሳቅ ጀመሩ። ምን ይላል ይሄ? ይቀልዳል። መሞቷንማ እኛ ነን እኮ የምናውቀው። ደግሞ የገነዟትም ሰዎች እንደዚህ ያሉ እዚህ ሞታለች በቃ ያስቃል። መረጃ ሰብስቦ አያችሁ። ኢየሱስ ጌታ አልቋል ብሎ ከነው ያለውን ነገር አሁን ስፍራ ሊቀይር ኢየሱስ መጣ። በእኔና በእናንተ ሕይወት ውስጥ ዛሬ ስፍራ አይቀየርም። የኔ ምክንያት ብዙ ነው የምትሉትን ነገር እንድትሉት ፈልጌ ነው የምንላችሁ። ስለ እነዚህ ሰዎች መስበክ ፈልጌ ያለ ታሪክ ብቻ ለማውራትም አይደለም። ዛሬ ይሄ ቃል የመጣው ለእኔና ለእናንተ ምክንያት አንዳንዶቻችሁ አላችሁ፣ አይ የኔ ጊዜ ገና ነው፣ እኔ እንደዚህ ነኝ፣ እኔ ልጅ ነኝ፣ ገና ነኝ፣ እኔ ገና ትንሽ ፓውንድ ሰብስቤ ነው ገና አይደለም። ዛሬ ትጀምራለህ። ገብተህ በጸሎት ትጀምራለህ። ገብተህ በማምልኮ ትጀምራለህ። ገብተህ እግዚአብሔር ፊት መንበርከክ ትጀምራለህ። ዛሬ አድራሽ ተቀይሯል ትላለህ። ሃሌሉያ። ሳቁበት። እንዴት እንደዚህ ትላለህ ብለው ሳቁ ይላል። እነዚህ አይ ቲንክ ሰዎቹ የተዘጋጁት ለመጨረስ ነው። በቃ ነገሮችን ለመደምደም በራሳቸው መንገድ በቃ ሰው ሞቷል መቀበር ነው ያለበት ወደሚለው ነው። ጌታ ግን ሲመጣ ተው ተኝታለች እንጂ አልሞተችም ሲላቸው አላመኑም፣ ሳቁበት እና ኢየሱስ ግን አብረውት የነበሩትን ደቀ መዛሙርት ይዞ ገብቶ ተነሺ ብሎ ጠራት። ብላቴናዋ እሷም ምን አለች? በመካከል ላይ የዘለልኩት አንድ ታሪክ አለ። 12 ዓመት የሚፈሳ ስለነበረ ሴትም እዚህ ውስጥ ይናገራል። አያችሁ የስፍራ ለውጥ። ዛሬ ይህን ሁሉ የምለው ስለኛ ነው። እኛ ስፍራ ለውጥ ያስፈልገናል። በአገልግሎት ቅድም እንዳልኳችሁ ወደዚህ ስፍራ ላይ መጥተው ሰዎች ዲሊቨር መሆን አለባቸው። ብዙ ኢየሱስ ክርስቶስ በምድር ላይ ሲመላለስ እስከ ሶሪያ አካባቢ ያሉ ሀገሮች ይወጣ የነበረው አገልግሎቱ ታላቅ አገልግሎቱ ምን ነበር? የመጀመሪያው ዲሊቨረንስ እና ፈውስ ነው። ትምህርት ወንጌልን ስለ እግዚአብሔር መንግስት ስብከቱ እንዳለው ነው። ዲሊቨረንስ ሰዎች እስራት ነፃ ሲወጡ ብዙዎች ይመጡ ነበር። ደዌ ያላቸው የታመሙ ሰዎች፣ በአጋንንት በተለያየ በሽታ ያላቸው የተለያዩ ሰዎች ይሰበሰቡ ነበር። ስለዚህ እነዚያ ሁሉ ሰዎች ይመጡና ተፈውሰው ደግሞ ይመለሱ ነበር ይላል። ይህ አገልግሎት ዛሬ ለእኔ ተሰጥቶኛል፣ እናንተ ተሰጥቷል። እንስማማለን ወይ? ያስፈልገናል ይህ አገልግሎት። ኢየሱስ ጌታ። ስለዚህ ሌላው የተፈታችው ሴት 12 ዓመት ደም ይፈሳት የነበረች ሴት ባለመድኃኒቶች ጋር ሁሉ መፍትሄ ፍለጋ ሄዳ መፍትሄ ያላገኘች ሴት ነች ይላል። ብዙ ቦታ ዞራለች፣ ብዙ ቦታ ሄዳለች፣ መፍትሄ ግን የለም። ግን አንድ ነገር ሰማች። እሱም የሰማችው ስለ ኢየሱስ ክርስቶስ ፈዋሽነት ነው የሰማችው። የታመመ ሁሉ እዛ ሄዶ ተፈውሶ ነው የሚመጣው። እዛ ሄዶ ምን ብሎ ይመጣል? ተፈውሶ ይመጣል። እዛ የደረሰ ሁሉ መፈወሱ አይቀርም የሚለውን ስለሱ ሰምታለች። ብዙ ነገር ብቻ
ግን እሷም እንደዛ ያለች ሄጄ እንደው ባላገኘው እንኳን የጨርቁን ዘርፍ ጨርቁን ጫፍ ብነካ እንኳን እፈወሳለሁ ብላ ምን አለችላል? አመነች። ኢየሱስ ጌታ። ስለዚህ በብዙ ዘመን የ12 ዓመት ታሪክ የ12 ዓመት ዙረት ድካም ያላትን ንብረት ሁሉ ሽጣ ለባለ ሐኪሞች፣ ለባህል መድኃኒተኞች፣ ለዘመናዊ መድኃኒተኞች ለእንትን ምናምን ለካርድ ክፈይ፣ ለእንትን ክፈይ፣ ለዶክተር ክፈይ፣ ለብዙ ነገር ክፈይ ይላሉ አይደል? ዶክተር ስትሄዱ ሆስፒታል ሲኬድ መጀመሪያ ስትገቡ ገና ሰውየው የፈለገ ቢፈራገጥ ወረፋ ያዝ ነው የምትባለው። አረ ሊሞትብኝ ነው ስትል አይቆስ ከዛ ካርድ አውጣ ለካርድ ክፈል ትባላል። ካርድ ከከፈልኩ በኋላ ለምርመራ ክፈል ትባላል። በንግግር ካልተገኘ አንተ ነገር እኔ የሚያዞረኛል ያንተ መመርመር አለብህ ተብለህ ደግሞ ለላቦራቶሪ ክፈል ትባላለህ። ከፍለህ ይሄን ሁሉ ከከፈልክ በኋላ ነው ሕክምና የምታገኘው። ስለዚህ እቺ ሴት ብዙ ቦታ ከዞረች ብዙ ገንዘብ ጨርሳለች። በቃ ብዙ ደክማለች። አሁን ግን ታሪክ ልትቀይር ነው። አሁን ስፍራ ልትቀይር ነው። እርሱ ሕይወት ወደ ሆነው ራሱ መድኃኒት ወደ ሆነው ወደ ክርስቶስ ልትመጣ ኢየሱስ ጌታ እሱ ጋር ደርሶ ሳይፈወስ የተመለሰ እንደሌለ ሰምታለች። ስለዚህ እቺም ሴት የስፍራ ለውጥ ልታረግ ነው ወስናለች። ዛሬ መወሰን ያለባችሁ ነገር ይኖራል በሕይወታችሁ ላይ። ሳይዘገይ ወደ ጸሎት፣ ወደ አገልግሎት በኃይል ወደምትነሱበት ወደ በረከታችሁ ለብዙዎች ወደ መትረፍ ስለዚህ እኛ የክርስቶስ እንጂ ያበሻ ማይንድ የለም። አሰማችሁ? ያበሻ ብሎ ማለት ነው። ጌታ ይባረክ። እኛ የማን ማይንድ ነው ያለን? አረ ክርስቶስ ክርስቶስ መጽሐፍ እንደዛ አይደል የሚለው? እናንተ ክርስቶስ አይምሮ የክርስቶስ ማይንድ ነው ያለን እኛ። ስለዚህ የክርስቶስ ማይንድ ደግሞ እጅ ለእጅ የሚያያዝ የሚደጋገፍ ነው። ለአገልግሎት የሚነሳ ከአገልጋይ ጋር የሚቆም ነው። ከሚወጡ ጋር የሚወጣ ነው። የሚተባበር ነው እንጂ በሌላ በኔጌቲቭ ሆነ መሄድ አይደለም። ለምን የሁሉም አያችሁ፣ አሁን ከእናንተ ውስጥ አንድ ሰው እግዚአብሔር ቀብቶ ቢያስነሳ የዛ ሰው መቀባት የሁላችሁም ነው የሚሆን። ሁሉ ሰው እውር ከሚሆን አንዱ ቢያይሻል እንደው ቢመራ አበሻ ኮንሽ እኔማ ሳላ እንዳታይ ብለሽ አዋላ ሚጥሚጣ ነው የክርስቶስ ልብ ካለሽ አንተ ታያለህ። አሁን ይሰማለው አንዱ ይራመዳል፣ አንዱ አረኔ ጄሳ ከዛ አካል ይሆናል። አካሉ ደግሞ ተጽዕኖ ያመጣል። አሜን። እንግዲህ አይኖራችሁ በእግዚአብሔር ቃል ዛሬ ያደርጉ ነው። ምን አይነት ጸጋ ሊመጣ እንደሆነ መገመት አልችልም። ጌታ ይባል። እኔ ግን እንቀበላለሁ። አሜን። እኔ እንቀበላለሁ። ሃሌሉያ። ስለዚህ ብዙ ቦታ ዞራ ደረሰችልና ግርግር ነበረ። የሚያካፉት ነበሩ። ብዙ ሰው ይከተል ነበር። ወዴት እንደሚሄዱ ማያውቅ ወከባ አለ። ብዙ ሰው ይሯሯጥ ነበር። ኤፌሶን ተፈጥሮ እንደነበረው ጳውሎስ በዛ ስፍራ ላይ በሚያገለግልበት ቦታ ላይ ብዙ ሰዎች መጥተው ይሄ የኤፌሶኗ አርጤምስ የምትባል ጣዖት ታላቅ ነች እያሉ ይሮጡ ነበር። ግማሾቹ የሚበዙት ግን ለምን እንደወጡ ለምን እንደሚሄዱ አያውቁም ነበር። ዝም ብሎ የሚያጋቧል፣ ዝም ብሎ የሚሄዱ ዝም ብሎ የሚጓዙ ነበር። ግን በእነዚህ መካከል ላይ እቺ ሴት ዓላማ ነበራትና ቀጥ ብላ መጣች። በእነሱ መካከል ሾልካ ሄዳ አስባ የመጣችውን የልብሱን ጫፍ መንካት ነው። ሄዳም ነካች። አሁን ለማጋፋት ለመንካት ሳይሆን የሚገፉት ሁሉ ነበሩ። የሚገፉት አሉ፣ የሚነኩት አሉ፣ ምን የሚሉት አሉ። ግን ሞቲቫቸው፣ ውስጣቸው፣ አስተሳሰባቸው ዝም ብሎ ነው እንጂ በእምነት የሆነ ለዓላማ ይመጡ አልነበሩ። ሲነኩት በዛ ሁሉ ሺህ ውስጥ ሰው መሃል እርሱ ቆሞ የነካኝ ማን ነው አለ ጌታ ኢየሱስ። ምን አለ? የነካኝ
አሁንም እንኳን እየተነጋገርን ዘሎ እግዚአብሔር ሐሳብ ውስጥ የሚገባ ሰው አለ። በቃ እኔ ዛሬ የመንቂያ ሰዓቴ ነው ይላል። አንዳንዱ ትንሽ ተኝቼ ነቃለሁ፣ ትንሽ ቆይቼ ነው የምነሳው ይላል። አንዳንዱ ደግሞ ኖ ዛሬ ነው ይላል። ቃይ ዘሎ የሚገባ ስለዚህ ነቃ ቆሞ መዞር ማየት ጀመረ። እንደዚህ አጠገቡ ያሉት ሐዋርያቶች ምን ነው የምትዞረው? ምንድነው የምትፈልገው? ለምን አትሄድም ወደፊት? ህዝቡ እኮ እያጋፋ ነው። አንዳንዱ ለሐሌ ይወድቅ ነው። ለምን አትሄድም? አይ የነካኝ ሰው አለ። የነካኝ ሰው በዚህ ውስጥ የነካኝ ተላለ ሁሉም እየነቁ እኮ ነው። አይ እናንተ እንደምትሉት አለ እኔ ኃይል ሲወጣ ታውቆኛል። እኔ ታውቆኛል ብሎ ቆመ። አስደናቂ ነገር ፈለገ ይላል። ማንም ሊነግረው አልቻለም። እነሱ እንደውም ተቃወሙት። ይሄማ የማጉላላት ነገር ነው እንጂ ልታጉላላ ነው። አሁን በዚህ ውስጥ የነካ ሰው ሁሉም ነክቷል። ይሄ ያልነካ ህዝብ የለም፣ ሁሉም ነክቷል ነው። እናንተ እንደምትሉት አይደለም፣ ኃይል ወጥቷል ከኔ እያልኳችሁ ነው ብሎ ሲፈልግ እንዳልተሰወረች አውቃ መጣችና በስሩ ተደፋች። እሱ ምን አለ? እምነትሽ ምን ብሎሻል? አድኖሻል፣ ሰላም ሂጂ አለ። ስፍራ ተለወጠ አረ ተለውጧል። ኢየሱስ ጌታ። ዛሬ የኛ ስፍራ ይቀየራል። ኢየሱስ ጌታ። ጸሎታችሁ፣ አገልግሎታችሁ፣ ዝማሪያችሁ ሌሎች በረከት እስከሚሆን ድረስ የምትሰሩት ስራ፣ የምታስቡት ራእይ፣ ያስቀመጣችሁት ራእይ፣ በፊት ለፊታችሁ ያለው ራእይ ኢየሱስ ጌታ። እስኪ ወደፊት ነጋዴ መሆን የሚፈልግ ሰው አለ? እዚህ ልጸልይለታል። እጁን ከፍ ያለ ነጋዴ መሆን ነው ራእይ። አንድ ሰው ተገኘ፣ ሁለት፣ ሶስት ነጋዴ። እንጸልያለን። ሲሪየስ ነው። በደንብ ነው የምንጸልየው። አየህ፣ ራእይን አስቀምጠ ነው በጌታ ፊት ደብቀ ሳይሆን አስቀምጠ ነው የምንጸልየው። ይሄን እንዲከናወን እፈልጋለሁ፣ ይሄን እንዲሆንልኝ እፈልጋለሁ። ነጋዴ ሶስት ተገኝቷል። ኢየሱስ ጌታ። ትሆናላችሁ የተባረከ ነጋዴ፣ ለምድር የሚሆን ነጋዴ፣ ለምድር የሚተርፍ ነጋዴ። ይሄንን በር ዛሬ እንገነጥላለን፣ እንከፍታለን። ይከፈታል ነው። ስለዚህ የስፍራ ለውጥ የምታደርጉት ዛሬ ወደ የምትሄዱበት መንገድ ላይ ትገባላችሁ። ይህንን እግዚአብሔር አቅርቦትን ሁሉ እግዚአብሔር ያስተካከል። ጌታ ይባላል። ሶስት ነጋዴ። እሺ፣ አገልግሎት ላይ ያላችሁ ሰዎች በአገልግሎት አሁን ያሉትን የስፍራ ለውጥ፣ ሌሎችን የመፍታት አገልግሎት፣ የኃይል አገልግሎት፣ የምድሪቷ ላይ የመትረፍ አገልግሎት፣ ለሌሎች የመሆን ብዙ በቃልቻ በጠንቋይ በምናምን የታሰረውን ሰው ለመፍታት እኔ በቃ ቅባት ያስፈልገኛል የምትሉ ሰዎች በጣም ሌላ ደግሞ ጌታ ይባላል። በንግድ ነጋዴም እየነገደ ቤተክርስቲያን ነው የሚያገለግለው። እነዚህ ደግሞ ጌርጌሴኖን አይነት ያሉ ሰዎች አሉ። አይታችሁ ከሆነ በብርድ እንኳን ራቁታቸውን የሚተኙ በየቦታው አሉ፣ በየስፍራው ያሉ አሉ። ለእነዚህ ሁሉ ምድሪቷ ላይ ላለ በሌላ ቦታ ላለ ሁሉ የሚሆን እሺ፣ ትምህርት መማር ነው ፈልገው ትምህርት መማር ፈልጋለሁ ግን አይገባኝም። ኤቢሲ ትምህርት መማር ይፈልግ ለትምህርት በጣም ስለዚህ ከሁለት ወገን የሆኑት እጃቸውን አውጥተዋል። ከምንም ወገን ያልሆናችሁ እናንተ ነው እንግዲህ ለእናንተ ነው ዛሬ ምሳሌ ለሁለቱ ለይነሱ ለይተዋል። አለዩት ነው ምሳሌ ጌታ ይባላል። የምር ነው ምሳሌ የላችሁ ከምሬ የአድራሻ ለውጥ ብሎኛል ጌታ። ስለዚህ የአድራሻ ለውጥ መሆን ካለበት በቃ ህዝባችን መባረክ አለበት፣ ቤተክርስቲያን መባረክ አለባት። የድህነት መንፈስ ከአባል መሰረዝ አለበት። ይሰረዛል። የቸርች አባል ነው መሰረዝ አለበት፣ መውጣት አለበት። እስኪ ውጣ በሉ። አረ ጮክ በሉና ውጣ በሉ። ውጣ። አንዳንዶቻችሁ የምትፈልጉ ነው ይመስለው። እዚህ ቁሙ በእግሮቻችሁ። ጌታ ይባላል። ሃሌሉያ
ማዲጋማ ሽፕራላ ማዲና ሆነ አይምሯቸው